ሰላም ለማህበረ ቤተ እስራኤል ሻባት ሻሎም ወመቦራህ ዛሬ የምናነበው ክፍል የፓራሻት ኖአህ ይሆናል ከምዕራፍ 6 ከቁጥር 9 ይጀምራል ይሄን የፓራሻውን ተንትነን በእግዚአብሔር እርዳታ እናስረዳለን እና ከዛም በፊት ግን አሁንስ እንደሆነ እንደተለመደው በዝማሬ እንጀምራለን የሰንበት ዝማሬ ነው በለደ በገዳም በደብረ ሲና መድን ለእስራኤል ሕያዋን ይብየ አዶናይ በለደ እቀቦ ትእዛዜ አገብሮ ሰንበታቴው ቅዱሳነ ይዘኒ ኩኑ ፈራሄ ለፈራን እግዚአብሔር አልፎ ዘይገርሞ በዳሪለት በዳሪ ሞይለ ሕያዋን ይብየ አዶናይ በለደ ቅዱስ በለተ ሰንበትየ ኢደኑ ኩሎሙ አለ ዳመኑ አለ ተወከሉ ኪያበ ሰንበት ሕያዋን ይብየ አዶናይ የተባረከ የተቀደሰ ይሁንልን ሰንበትን ለዕረፍት ለደስታ የሰጠንን ስሙ የተመሰገነ የተባረከ ይሁንልን ህዝባችን ይባርከው ህዝባችን ይቀድስልን ወታደሮቻችን በዳር በደንበር ያሉት አሁን ስለሆነ በዚህ እድሜያቸው ህይወታቸውን እየሰው ለኛ ብለው ለመጠበቅ ብለው በደንበሩ ላሉ ደግሞ ኃይሉና ብርታቱን እግዚአብሔር አምላክ ይስጣቸው ወደ ቤታቸው በቸር በሰላም ተመልሰው የሚዳሩ የሚኳሉ እንደዚህም ደግሞ ልጆች ያላቸው ደግሞ ምሽቶች ያላቸው ደግሞ ወደ ቤታቸው እግዚአብሔር አምላክ በቸር በሰላም ይመልስልን እንደዚህም አሁን የተማረኩትን ደግሞ እግዚአብሔር አምላክ ይመልሳቸው ወደ ቤታቸው ተመልሰው ደግሞ ደስታውን እልልታውን ሁላችን የምንሰማ ያድርገን እና ይሄውላችሁ ይሄ ፓራሻ በጣም የተለየ ፓራሻ ነው ኦሪት ዘፍጥረት በእውነት ብዙ ትምህርት ያለው መጽሐፍ ነው ቀላል መጽሐፍ አይደለም ኦሪት ዘፍጥረት ኦሪት ዘፍጥረት አሁንስ እንደሆነ ብዙ ትእዛዝ የለው ብዙ ህግ የለው ያለው ሶስት ብቻ ትእዛዞች መፈጸም ያለብንና ያው ብዙ ተባዙ የሚለውን ግርዛት አባታችን አብርሃም የፈጸመው ይሄን አምላክ ያዘዘና እንደዚህ ሽሙዳ እንዳትበሉ እንደዚህ ሶስት ትእዛዞች ነው ያሉ በኦሪት በአጠቃላይ 613 ትእዛዞች አሉ እንግዲህ ጥያቄው ይሄን እንግዲህ 613 ትእዛዞች ካሉ ለምን ከኦሪት ዘፍጥረት ሶስት ብቻ ትእዛዞች አሉ እንግዲህ ካከፋፈልነው 613 ለአምስት መጽሐፍ እንግዲህ ያለነው ኦሪት ዘፍጥረት ኦሪት ዘጸአት ኦሪት ዘሌዋውያን ኦሪት ዘኍልቍ ኦሪት ዘዳግም እነዚህን ስናከፋፍላቸው ለእያንዳንዱ ትእዛዝ ከ613 ስናከፋፍለው እንግዲህ ለእያንዳንዱ 120 ቢያንስ መድረስ አለበት ማለት ነው እና 120 ለእያንዳንዱ መድረስ ካለበት ለምን ከዚህ ከኦሪት ዘፍጥረት ሶስት ብቻ ህግና ትእዛዝ አምላክ የሰጠው ለምንድነው ብለው ይጠይቃሉ እና ይሄ መልስ ምንድነው እንግዲህ ዋናው ትልቁ ትምህርት ለሰው ልጅ በመጀመሪያ
የአባቶቹን ታሪክ እንዲያውቅ የነ አብርሃምን የነ ይስሐቅ የነ ያዕቆብ የነ ኖህን የነ አዳምን ይሄን እያንዳንዱ እያወቀ ሕጉንና ትእዛዙን እንደነሱ መሆን ፈልጋለሁ እያለ አንገት የተፈጠረው ዝሮ ለማየት ስለሆነ የነሱን ስራ እግዚአብሔር አምላክ አንጸባርቆ በእነዚህ ሳምንቶች ቀስ በቀስ እያልን እንማራቸዋለን። አድርጎታቸው ስራቸው እንዴት ትልቅ እንደነበሩ ህይወታቸው ለእግዚአብሔር አምላክ ብለው እንዴት አድርገው እንደሰው እንዳሉ አሁንስ እንደሆነ የአምላክ ታማኝ እንደነበሩ እንደዚህም ደግሞ ሕግና ትእዛዝ ያልጠበቁትን በእንደዚህ አይነት ሳምንት በመናነበው እግዚአብሔር አምላክ ማዕበል አጥቶ እንዴት አድርጎ እንዳጠፋቸው ይሄን ሁላ ትምህርት በጎውና ክፉ ምን ይጠቅማል ክፉ የሚሰራውስ ምንድነው ደሞዙ በጎ የሚሰራውስ ምንድነው ደሞዙ ብሎ የኦሪት ዘፍጥረት በደንብ አድርጎ ገልጾ የሚያስተምረን መጽሐፍ ነውና በኦሪት ዘፍጥረት አሁንስ እንደሆነ መጀመሪያው እግዚአብሔር አምላክ በስድስት ቀን ዓለምን ፈጥሮ በሰባተኛው ቀን ያረፈበት ቀን ነው እና በእያንዳንዱ ቀን እግዚአብሔር አምላክ የፈጠረውን ይሄን አስታውቆ የዓለም አሁንስ እንደሆነ አላፊ የዓለም ዋናው እኔ ነኝ ሁሉንም የፈጠርኩ ብሎ አምላክ ይሄን በመጽሐፍ ዘፍጥረት ባለፈው ሳምንት ተተነበበው ይሄን አምላክ አስታውቋል እና ይሄን ካደረገ በኋላ አምላክ አዳምና ሔዋን ተፈጠሩ እነሱም ተሳሳቱ ከዛ ጀምሮ የአዳም ዘር የሆነው ቀስ በቀስ እያለ ህይወቱ ረጅም ነበር የሚኖረው እስከ 1000 ማለት ለማለት እንችላለን 968 930 950 ህይወታቸው እድሜያቸው በጣም ረጅም ነው ነበር ይሄ እግዚአብሔር አምላክ ይሄን እድሜ በሰጠ ጊዜ የሰው ልጅ በዛውን ሰዓት ብዙውን ኃጢያት መስራት ማድረግ ጀመረ ብዙ ነገሮች ተደረጉ እና በዛ የተነሳ እግዚአብሔር አምላክ ይሄን ዓለም ላጠፋው ነው ብሎ አምላክ ሲነሳ ኖህን በአምላክ ዘንድ ሞገስ አገኘ በእግዚአብሔር ዘንድና እግዚአብሔር አምላክ ኖህን እንግዲህ ያስቀራለሁ ዓለምን ሁሉ አጠፋለሁ ብሎ ይሄው በዚህ ሳምንት ይሄ ይነበባል እና የሚለው ምንድነው የኖህ ትውልድ እንዲህ ነው ይላል ለተወልዶት ኖህ ማለት ነው ኖህ ጻድቅ ታሚም ሃያ በዶሮታ ይላል ኖህም በትውልዱ ጻድቅ ፍጹምም ሰው ነበር ይላል ኤታይሎይ ሚታለህ ኖህ እንግዲህ ከዚህ እሱም አካሄዱ ከእግዚአብሔር ከአምላክ ጋር ነበር ይላል እና ከዚህ ግን ጥያቄው የኖህ ትውልድ እነዚህ ነው ሲባል ለተወልዶት ኖህ ከተባለ ልጆቹን ይናገር አሁን ከዚህ ኦሪት የሚለው ምንድነው የኖህ ትውልድ ይሄ ነው ኖህም ጻድቅ ፍጹም ነበር በትውልዱ ይላል እግዚአብሔርና አምላክን ከሱ ጋር ሲካያብሮ ሲሄድ ነበር ማለት ነው የአምላክን መንገድ ይዞ የሚሄድ ነው ነበር እና ዛን ቀጥሎ ልጆቹን ይጠቅሳል ወዲያው ይሄ ነው ትውልዱ ከተባለ ሸም ካም የፌት ብሎ ወዲያው መናገር ነበረበት ከዚህ ግን እንደሚያሳዱት ሊቃውንቶች ለተወልዶት ኖህ ማለት ምንድነው የሰው የዋናው ትውልድ ማለት ነው የሚወልዳቸው ልጆች ብቻ አይደለም የሰው ዋናው ትውልዱ በጎ ስራው ነው ጥሩ ስራው ነው ስለዚህ ኖህ ትውልዱ ምንድነው ፍጹም ጻድቅ ነበር እና እሱም በትውልዱ ጻድቅ ፍጹም ነበር ይላል ከዚህ መጽሐፍ አካሄዱም ከእግዚአብሔር ጋር ነበር ይላል አደረገ እና አካሄዱ ከእግዚአብሔር ጋር አብሮ የሚካሄድ የሚል ሰው ነበር ማለት ነው እና ይሄም ሁላ ያስተምሩና ምንድነው የሰው ዋናው ትውልዱ በጎ ስራው አሁንስ እንደሆነ ጽድቅ የሚያደርገው በጎ ስራ የሚሰራው እነዚህ ናቸው የሰው ትውልድ ምን ይላል ከኦሪት ዘፍጥረት ለተወልዶት አዳም ይላል ይሄ ነው የሰው ትውልዱ ዘሰፈር ተወልዶት አዳም ይላል
ይሄ ነው የአዳም መጽሐፍ ይላል እያንዳንዳችን ከዚህ ዓለም ስንፈጠር መጽሐፍ አለ ይሄ መጽሐፍ አብሮና ሁሉ ጊዜ ይሄዳል ከምንወለድ ጀምሮ ወይ አባቶቻችን ስሙ ፍቅራን ይላሉ እኔ የምትወዱ የአምላክን ሕግ የምትጠብቁ ስሙ ፍቅራን እያለ ይሄን በዜማው ክሊያቱ መላእክት ሁለት መላእክታኖች አሉ ይላል አሃደ በይማንና አሃደ በጸጋመና አንዱ በቀኝ አንዱ በግራ ከተወለድን ጀምረን እነዚህ ሁለት መላእክታኖች አብረውነን ሁሉ ጊዜ ከኛ ጋር አሉ በጎን ስራ ምን ሰራ ሁሉ ዘገበርነ ሰናይ እንዘ የጽፉ ሁሉ ዘገበርነ ሰናይ ምንድነው ጥሩን በጎን ስራ የምንሰራው ጥሩ ሁሉ ነገር ያለ ቀኙ ይጽፋል እንደዚህም ደግሞ ክፉን ስራ እኮ የማለት ምንድነው ክፉን ስራ የምንሰራው ደግሞ የግራ መልአክ ደግሞ ይጽፋል እና ለእያንዳንዳችን መጽሐፍ አለብን አለ ማለት ነው እና ዋናው ከመጽሐፉ መጽሐፍ ያለበት የበጎ ስራ ነው ስለዚህ የኖህ ህይወት ዋናው ተግባሩ ዋናው ትውልዱ ዋናው ስራው ጻድቅ ነው የነበር ከአምላክ ጋር አብሮ የሚካሄድ የሚያብሮ የሚሄድ ከሱ ጋር ነበር ይላል የአምላክን መንገድ ሲከታተል ነበር አምላክን በፍጹም ልቡ ሲከታተል ነበር ከአምላክ ጋር አብሮ ሁሉ ጊዜ የሱን ህግና ትእዛዝ ሲጠብቅ ነበር እና ይሄ ነው ዋናው ትውልዱ ከዛ በኋላ ያው ልጆችን ይናገራል ይላል ቫቲሻኸታ አርጽ አገሪቷ ተበላሸች ይላል እግዚአብሔር ከአምላክ ዘንድ አሁንስ እንደሆነ አገሪቷ ጮኸች ይላል וירא אלוהים את הארץ והנה נשחתה כי השחית כל בשר את דרכו על הארץ ይላል እንግዲህ በዛን ትውልድ የነበረው ሁላ ስራው ሁላ መንገዱ ሁላ አበላሽ ይላል ለምንድነው መንገዳቸውን ያበላሹ ከዚህ ደረጃ ለምን ደረሱ ምክንያቱስ ምንድነው ብለን ስንጠይቅ ያነ ትውልድ የጠገበ ትውልድ ነበር ያንን ቢራገምን ቢልም እርግማኑ እግዚአብሔር አምላክ አዳምን አጸበለስ ከበላ ጀምሮ አገሪቷን እንት ባውል ስደረ ቋፍረት ተበላለህ ቢለው እስከዚህ እርግማኑ ገና በጣም አልነበረም እድሜውንም አምላክ እስከ 1000 ሰጥቷቸው ነበር አንድ ሰው ዘር ሲዘራ ያነ የዘራው ዘር በዛችው ቀን ያድግ ነበር ያንም ያደገው ለ40 አመት ሲበቃ ነበር እንግዲህ ሰው መዝራት ያለበት አንድ ጊዜ በ40 አመት ማለት ነው ለ40 አመት ያነ ሲበቃ ነበር አዱን ዘር ስንዘራው ያነ ወዲያው በዛችው ቀን ዝናብ አምላክ ያወርዳል ያነ ግን ለ40 አመት ይበቃ ነበር ያደገው የሚያድገው የሚለው ለ40 አመት ይበቃ ነበር ስለዚህ ማረስ የለም ስራ የለም እንግዲህ ሰው ስራ ሳይሰራ ያው የሚሰራው ነገር ሳይኖረው ሲቀር ያነ ምን አመጣህ ጥጋብ የተነሳ ህይወቱም ረዘም ያለ ነው ነበር ገና እድሜ ብዙ ነው ገና ኖራለሁ ገና ጊዜ ያለኝ በማለት በመንጠራራት በማለት ጉልበተኛ ናቸው ነበር ጉልበታቸው በጣም ጠንካራ ነበር እንዲያውም ሊቃውንቶች አንድ የሆነ ታሪክ ያመጣሉ ምን ይሆናል አሉ በዛው ትውልድ አንድ ሴት ልትወልድ ከጧቱ ቀደም ብላ ያው በ3 ሰዓት እንበል በሌሊቱ ትወልዳለች አሁን ስትወልድ የወለደችው በዛው ቀን ቆመው ሲሄዱ ነበር ሄደህ ቤሳ አምጣልኝ ቤሳውን አምጣና ይሄን አሁንስ እንደሆነ ታቦር የሚባል አለ ያንን ኸይበል ታቦር የሚባል አለ ያንን የምቆርጠው እንግዲህ
ያንን ሄደህ አምጣ ትለዋለች አሁን ያንን ሊያመጣ ሲሄድ ምን ያገኘዋል ቆሌ ወይም ሸድ ይባላል በዚህ ሀገር አሁን ተያዙ በዛው ሰዓት ይሄ ሲጥለው ይሄኛው ሲያነሳው ይሄ ሲለው ያና አሁን እንግዲህ ይታያችሁ በዛችሁ ቀን ነው የተወለደ በዛው ቀን ግን ተወልዶ ግን ከዚህ ከጉልበታቸው ኃያል ከሆነ ከነሱ ጋር ገጠመ ሄደች አሁን ጧት ሊነጋ ሲል ዶሮ ጮኸ አሁን ያለ ቆሌ ምን አለው ስም አለው አሁን ንጋቱ ባይደርስ ኖሮ እንዲያው አሳጅ ነበር አለው ሄደህ አንተም ለእናት እንደዚህ በላታለው ያን ልጅ ተወለደው በዛው ቀን ይሆንና ይናገራል ጉልበትም አለው አሁን ይሄን ታቦ ከናት ገና ያንን በቤሳ አልተላቀቀም እንጂ ያንን አስለቀቀ ቢሆን አንተን አላስቀረህም ነበር ያለው ከዚህ ግን የምንዳው ምንድነው ጉልበታቸው ገና ሲወለዱ በዛው ቀን የሚሄዱ ጉልበታቸው ማብነው ነበር አሁን የነሱ ጉልበት ለማስረዳት ሊቃውንቶች ምን ይላሉ አንድ ሰው ፈረስ እየጋለበ ጠንካራ የሆኑ ሁለት እንጨት የተተከሉ ዛፍ በጣም ጠንካራ የሆኑትን ዛፍ ያንን እየጋለበ ፈረሱን ሲነቅላው ነበር እንግዲህ ፈረስ እየጋለበ ይሄን ሁለት ነገር መንቀል ማለት ይሄ የሚያሳየው ምንድነው ጉልበታቸው ማት ነው ነበር እና ጉልበታቸው ማት ስለነበረ ምን ሆነ ጥጋብ ገደገብ ጥጋብ ቀስፈቀስ እያለ ወደ ራብ ነው የሚነዳ ቢልና በዛው ሰዓት የሁላ ስራ ሲያደርጉ ሲሉ ባገሪቷ በጣም በኃጢአት ተሞላች እንደሚለው ሂሽት ኮልባሳር ለዳንኮታለት እንኳን ሰው እንስሳውን ተበላሽ እንግዲህ ሰው ሲበላሽ እሱ ብቻ አይደለም የሚያበላሽ ዓለም ሁላ አብሮ ተበላሽ እንስሳዎቹ ሁላ ተበላሽ እነሱም መንገዳቸውን ለወጡ ሰው ዝም ብሎ ካገኘው ጋር እንደሚወስድ ነበር እነሱም ደግሞ አንበሳው ከነበሩ ጋር አብሮ መወላለድ ጀመረ እንደዚህም ጅንጆሮው ከሌላው ጋር ውሻው ከሌላው ጋር ከራሱ ጋር ሆነ ዘር ምንድነው መንገዳቸውን ኪሽት ኮልባሳ ስጋ የለበሰ ሁላ ተበላሸ ይሄን ለማስረዳት ምን ይላሉ አንድ ትልቅ ንጉስ ነበር ይሄ ንጉስ አሌክሳንደር ሞግዶን ይባላል አሌክሳንደር ሞግዶን የሚባለው እንግዲህ ዓለምን ሁላ እየጎበኘ እያለ ዓለም እንዴት አድርጎ እንደሚስተዳደር ያለም ሁላ ንጉስ ነበር አንድ ቦታ ጻድቅ ከሆነ ሀገር ይደርሳል በጣም ስራቸው ሁላ በጣም የተለዩ ናቸው ደረሰ እዛው ተቀመጠ ሰጡት በጣም የተከበረ ነው ንጉሱ ጋር ተቀመጠ እንግዲህ የእናንተን ሀገር ፍርድ ለማለት ፈልጋለሁ እሺ ብሎ ጋበዘው ሁለት ሰዎች መጡ ምንድነው ችግራችሁ እኔማ መሬትን ሽጫለሁ እሱም የለመረት ገዝቷል እሺ እኔ መሬት የገዛሁት አሁን ከማርሰው ሳንዱቅ የሞላ ወርቅ አግኝቻለሁ የሳንዱቅ የወርቅ ስገዛው ይሄን መሬቱን ይሄን ሳንዱቅ አብሬ ያገዛሁትና ስለዚህ ይሄ ወርቅ በሳንዱቅ የተሞላ ለሱ ነው የሚገባው ለሸጠል ያለ ሸጠለን ደግሞ እኔ ስሽጥ ሁሉንም ነው ሸጥ ያለው ሁላ ሳንዱቅም የወርቅም ቢሆንም ይሄን ሽጫለሁ አብሬ
እኔ አላውቅም ቢኖርም ባይኖርም እኔ ግን ይሄን ስለሸጡ አልቀበልም ተቀበል አልቀበልም እንዴት ያሉ ጻድቆች ናቸው በዛን ሰዓት ይሄ አሌክሳንደር ሞግዶን በጣም ይገርማል አሁን ያለ ንጉስ የዋህ የሆነ ጻድቅ የሆነ ንጉስ ስሙ አላቸው አቤት አንተም ወንድ ልጅ አለ አዎ አንተም ሴት ልጅ አለች አዎ እነሱ እንዳላቸው እሺ ሄዳርነን ዋላ ይሄን ወርቅ ሳንዱቅ የሞላው ለነሱ እናከፋፈል እሺ ተባብለው ይሄን ፍርድ ሰጣቸው እዛውን ሰዓት ይሄ አሌክሳንደር ሞግዶን የሚባለው ይሄን ፍርድ ሰማ አየ እንዲያው ገረመው ነገሩ ምንድነው አቶ ንጉስ እንዲያው ጥሩ አድርጌ አልፈረድኩም ብሎ ጠየቀ አዎ ጥሩ ነው መቼም አለው ምን ማለት ነው ከናንተ ሀገር እንደዚህ አይነት ሰዎች ቢመጡ እንዴት አድርገው መትፈርድ ነበር ብሎ አንን ጠየቀ እኔማ እንደዚህ ሁለት ሞኞች ቢመጡ ይሄን ማንገቱን ቆርጬ ለራሴ ነው ይሄን የሚወስደው ነበር አንተ አለው አቤት ሀገራችሁ እንዲያው ፀሐይ ይወጣል እንጂ አይለናንተ ብሎ አይደለም ለእንስሳው ብሎ ነው እንጂ እናንተ እንደዚህ የምታደርጉ ከሆነ እንደዚህ አይነት አስተያየት ካላችሁ ለእናንተ ፀሐይ አይወጣም ለእንስሳዎች ነው አምላክ ያወጣ ከዚህ ግን በኖህ ትውልድ እንስሳዎችም ተበላሹ ስለዚህ እግዚአብሔር አምላክ ለማን ብሎ ይሄን ዓለም ያኖረው አንድ ሰው ብቻ በእግዚአብሔር በአምላክ ሞገስ ያገኘና ኖህ ብቻ ነው ያንተ ትውልዱ የሆነ ሁላ ግን ተበላሽ መንገዱን አበላሽ እና እግዚአብሔር አምላክ ይሄን ባየ ጊዜ አምላክ አዘነ የፈጠረው ዓለም ነው የፈጠረው ሰው ነው ለአምላክ ይሄን ዓለም ማጥፋት ይሄን ሰው ማጥፋት በጣም ይከብዳል ግን በሁለተኛ በኩል ደግሞ እግዚአብሔር አምላክ ሰውን የፈጠረው ዓለምን ጥሩ እንዲያደርገው ከፍ እንዲያደርገው ትልቅ ደረጃ እንዲደርስ ጽድቅ እንዲያገኝ ኩነኔ እንዲያገኝ ጽድቅ ብቻ እንዲያገኝ ነው አሁን ግን ይሄ ዓለም የሚያመጣው በሰው ክፉ ራስ በራስው በመባላ በማለት ስርቀት ሞላ ባገሪቷ ላይ ሰው ሪ ማለት ጀመረ አንዱን በጉልበት መውሰድ የዚህን እንትን ማለት እና አገሪቷ ሁላ በስርቆት በጣም ተሞላች እግዚአብሔር አምላክ ይሄን ዓለም ማጥፋት አለብኝ ግን ከዚህ ዓለም ሁላ አንድ ሰው ሞገስ በፊት ያገኛል ከሱ ዓለምን እገነባለሁ ይሄን ዓለም ደማንን ብዬ መገንባት አለብኝ የፈጠርኩት ዓለም ነው ተገንብቷል ግን ሰው ያለው ተበላሽቷል እና ይሄን መዕብል ይሄን የውሃ ጥፋት በሰው አመጣለሁ ግን ይሄንን ባደርግብል ማስጠንቀቂያ ለሰው ሰጣለሁ እግዚአብሔር አምላክ ለኖህ ምን አለው መርከብ ስራ ነው የመርከቡን እንዴት አድርጎ እንደሚሰራ 3 ፎቅ መሆን እንዳለበት ይሄን መርከብ ሲሰራ 120 አመት ነው ወሰደበት ሊቃውንቶች እንደሚሉ ይሄ 120 አመት የወሰደበት ምክንያት ለምንድን ነው ብለን ስንጠይቅ 120 አመት የወሰደበት እግዚአብሔር አምላክ ሰው እንዲመለስ ኖህ መጥቶ ሰው ሲጠይቀው ኖህ ይለዋል አቤት ይሄን መርከብ ምሰራው ለምን ብለህ ነው እግዚአብሔር አምላክ ማዕበል ሊያመጣ የውሃ ጥፋት ሊያመጣ እና በቅርብ ጊዜ ሊመጣ ነው ነው ወደ አምላክ ተመለሱ ነው ይሄን ሲናገርበት ነበር 120 አመት
ይሄ ነገር መስራቱ 100 ዓመት ወሰደበት ሰው ግን የሁላ እየሰማ ያየ ሲስቅበት ነበር አንተ እንዴት ያለ ሁሉ ያለነው ምንነካከለው ሰማን ደርሳለን ጉልበታችን ጠንካራ ነን ማነው እኛ የሚያሰምጠን ቁመታችን እስከምሰማ የምንደርስ ሰዎች እና በኃይላቸው በጣም ተመቋሉ እግዚአብሔር አምላክ ኖህንም አዘዘ ስማ እንግዲህ ወደ መርከቡ ሁለት እየሆኑ እንዲመጡ ንጹህ ከሆኑት ግን 7 ሆነው አንተም ምሽትህን ልጆችን እንደሚለው ባኒነኒ መቤት ተማቡል ማይ መላረት የዋጥፋትን ባለ ባገሪቷ ላይ መጣለው كل بصر شربه هو خايم تحت الشمايم كل شربه تيبا سجى يلبسه ولا تنفش على ولا بزيه بمامت أو بهوات فان بمقبل عطفوان كان تجار جن باكي موتين دريتيتا كان تجار كالكيدانين أقومانو وباتا لا تباتا وبديخا أنتم تجوتشهم مشتهم የልጆችን ምሽቶች ከንሰሳው ሁላ ሚኮላ ኻይ ሚኮል ባሳ ስጋ የለበሰ ሁላ ህይወት ትንፋሽ ያለው ሁላ ሽናይ ሚኮል ተቤላቴባ ሁለት ወደ መርከቡ እንድታገባ ይባል ለህይወት ይተኻዝ ዘኻሩ ነከባ የምንድነው ወንድና ሴት እንዲዋለዱ كزان بحالا ሁለት سد ميعوف لمينو مينا بيما لمينا بيكون غير ساداما لمينو شناي بيكون يابو إلي خلاقيوت እንደሚለው እንግዲህ ከሁሉም ከንሰሳውም ከሚበረው ሁላ ሁለት አግባለው ግን ከሚበላ ሁላ ከነሱ 7 ማለት ነው እንግዲህ እንደሚያስረዱት የእነዚህ ሁለት የተባሉት ያው የማይበሉት ናቸው የሚበሉት ግን አሁንስ እንደሆነ እንደ በግ ቁርባን ለሚቀርቡት ሁላ ከዚህ እንደሚለው ሚኮላ በማ ተወራት ካን ጋሽብ አሽባይላ ንጹህ ከሆነ ሁላ በጎችም ሆነ በሬዎችም ሆነ ላሞችም ሆነ ከነሱ 7 ይሽሽቶ ግን ንጹህ ካልሆነው እንሰሳ ግን ሁለት እንዲሆኑ ብሎ ይሄን እግዚአብሔር አምላክ ይሄን አዘዘው ይላል እና እንደሚያስረዱት ሁለት እየሆኑ ለብቻቸው ነው የሚመጡ ኖህ ሄዶ አልመረጣቸው እግዚአብሔር አምላክ ትእዛዝ ሰጣቸው እነዚህ ሁለት እየሆኑ መጡ እንደሚሉት እንኳን ስጋ የለበሰ ትንፋሽ ያለው ቅድም እንዳለው ቆንዴዎች የተለያዩ ነገሮች የሚዞሩ በዚህ ዓለም ያሉትን እነሱ ሁላ ጠፍቷል እነሱ ከመርከቡ እግዚአብሔር አምላክ ከፈቀደላቸው ሁለት ነው ነገር እና ምን ይላሉ ሊቃውንቶች ሲያስረዱ ውሸት እንግዲህ ፈለገ እሱ ለመግባት እንዴት አድርጎ ይግባ ማን አብሮት ይዳመር ሁሉም እንቢ ያለው አሁን ብሎ አንድ የሆነ ለብቻ የሆነ አገል ምንድነው ግምድል የሆነች አገል ውሸት ለግምድል ከኔ ጋር አብረሽ እንድትገቢ ባክሽ ወስለምናት እሺ አለችው ግን በውሸት የሚመጣ ሁላ በግምድል ያለ ነገር ከንቱ ይሆናል ይጠፋል ብለው ተማምለው እነሱም ገቡ ይላሉ እና በውሸት የሚመጣ ሁላ ያነ ያው መጨረሻው መጥፋት ነው ማለት ነው ግን ሁሉም ትንፋሽ ያለው ስጋም የለበሰው ሁለት እየሆኑ ገቡ ይላል እግዚአብሔር አምላክ
ያንን ማዕበል ባመጣው ጊዜ በዛው ሰዓት እነዚህ እንግዲህ ጉልበተኛ የሆኑ ባለ ኃይል የነበሩ ሰዎች ይሄው ምንድነው በመጀመሪያ እግዚአብሔር አምላክ ውሃውን ሲያወርደው ለምሕረት ወረደው ቀስ አድርጎ ወረደው ግን ቀስ በቀስ እያለ እየጠነከረ ዝናቡ እየበዛ ሲሄድ እነዚህ ረጃጅም የሆኑ ትላልቅ የሆኑት ኖህ ለአይድንም እኛ እሱንና ይሄን መርከቡን እናጠፋለን ብለው ሲነሱ አምላክ ባይስበር ባዶ ይላል አምላክ ከተረው እነሱ እንዳይነኩት አደረገ ግን ምን ይላሉ አባቶቻችንም ሲናገሩ ያነ ሁላ ዝናብ ያነ ሁላ ማት እየደረሰ ከበሮን ሲመቱ ነበር የቀድሞ ዳንሳቸውን ከበሮአቸውን ይዘው ያንን ሲቀጥሉ ነበር ያነ ውሃ ከሆዳቸው ሲደርስ ወደ ደረታቸው ያንን ከበሮ አደረጉ ከደረታቸው ሲደርስ ደግሞ ራሳቸው አድርገው ደግሞ ያንን ከበሮ ሲመቱ ነበር እስከሚጠፉ በዛን ሰዓት እግዚአብሔር አምላክ የታች ያለው ሁላ ውሃ ከፈተው የሰማይ ሁላ ውሃ ወረደ 40 ቀንና 40 ሌሊት ማት የሆነ ውሃ ወረደ ትንፋሽ ያለው ሁላ ጠፋ ኖህ እስከ ልጆቹ መርከብ ውስጥ ነበሩ ከዛ መርከብ አንድ ለኖህና ለልጆቹ አንድ ኮማ ነበራቸው አንድ ፎቅ ሁለተኛው ፎቅ ለእንስሳዎች ለሆኑት እንደዚህም ደግሞ ሶስተኛው ለፓካሽፓ ለምግብ ይቀርታ ለምግብ ለሚሆነው ያነ ምግብ ብዙ ምግብ እንግዲህ ኖህ በዛውን ሰዓት የሁሉ አመት ማለት ነው ይሄ ማዕበል ገና እስከ ውሃው እስከሚወርድ እስከሚል ጥልቅልቅ አላለም ሁላ ትላልቅ የሆኑ ተራራዎች ሁላ ተዋጡ ያነ መርከብ ሲንሰፍ ብቻ ነበር እና በእውነት አንድ አመት የሚሆን ገና መርከቧ ቀስ በቀስ እያለች እየወረደች እስከምትሄድ ብዙ ጊዜ ነው ወሰደ ያነ ሁላ ዘመን ኖህ እነዚህን የነበሩትን እንስሳ ከነሱ ጋር ቸር ሲሰራ ነበር ለእያንዳንዱ በሰዓቱ እንቅልፍ ማን ነበራቸው ያንበሳው ሰዓት በዚህ ነው የዚህ በዚህ ሰዓት ነው የዚህኛው በሌሊት ነው የዚህኛው በአንድ ሰዓት ነው እያንዳንዱ ምግብ ሰዓት አለው ያንን ምግቡን ሰዓት ሁሉ ጊዜ የነሱን ለማብላትና ለማጠጣት ያንን በጣም ሲደክሙ ነበር ምን ይላሉ አንድ ጊዜ ኖህ በጊዜ አንበሳው ምግብ አላመጣለት የዛን ጊዜ አንበሳው በመታው ይላሉ ነከሰው ትንሽ እና ከዛ ባይጽ አኽሏቅ ይላል ምንድነው አኽ ማለት እያነከሰው ወጣ ይላሉ ሊቃውንቶች ሲያስረዱ ይሄ ሁላ ምንድነው ከዚህ ሁላ ያደረሱ እነሱን ለማብላት ለማጠጣት አምላክ ያዘዛቸው ትእዛዝ ለመፈጸም ማለት ነው እና ያነ ጊዜ በደረሰ ጊዜ እንግዲህ መውጣቸው ዘመን በደረሰ ጊዜ በዛው ሰዓት ኖህ አንዳንድ እንስሳዎች ላከ ይላሉ አዎ ያቺ መርከቧ ማሪያ አራት ከሚባለው ህዛ ላይ ያረፈች ይችላል ውሃውን ቀስ በቀስ እያነሰ ከ40 ቀን በኋላ ቀስ በቀስ እያለ እንግዲህ ብዙ ጊዜ አልፏል እግዚአብሔር ኖህን መስኮቱን ከፈተ ቁራውን ሰደደው ያነ ቁራ ግን ባይጽ ያቸው በሽው አደቦች ታማይ ማናለት ስራውን አልሰራም ወዲያው ያንን መርከቡን ሲዞር ነበር እና እምነት አልነበረው ቀናተኛ ነበር ይላሉ ሊቃውንቶች ሲያስረዱ ሲሉ ይሄ ምንድነው ምሽት የዛለ ብቻው ነው በማለት እሱ ያዘዘውን ትእዛዝ አልፈጸመም ማለት ነው እና ከዛ በኋላ ግን ባይሽላህ የታየውና ይላል
ዋልያውን ወይ መርግቧን እሷን ላካት እሷም ለግሯም ማረፊያ አላገኘች እሷም ወደ መርከቡ ተመለሰች ኖህም እጁን ሰዶ መለሳት እንግዲህ እሷን ሲሰዳት እሷ ሄዳ ዙራ መጣች ያለ ግን ቁራ ግን ዝም ብሎ ክቡቡን ዙሮ ያንን አልፈጸመም አላለም ነው እና ዛ በኋላ ሁለተኛ ግን ሲሰዳት በዛን ሰዓት የዘይት ያንን ወደ ማታ ሰዓት ባፏ የወይራ ዘይት ቅጠል ይዛ መጣች ይላል ከሰዓት ቀን በኋላ ያው እሷንም ላካት አልተመለሰችም በዛም እንግዲህ ያወቀ የውሃው ማነሱንና ማለቱን እነሱም ወጡ ይላል እግዚአብሔር አምላክም ያነ ማዕበል ካለቀ በኋላ የውሃ ጥፋት ካለቀ በኋላ ባይዳበር ኤሎሂም ኖህ ይላል እግዚአብሔርም ከኖህ ጋር እንደዚህ ነው ተናገረው ጸሚናተ ባውጣለው አንተም እሽትህም ሁሉም እንስሳዎችም ያሉትም እነሱ ሁሉ አውጣ ብሎ ይሄን እግዚአብሔር አምላክ መረጥቃቸው ብዙ ተባዙ ብሎ አምላክ ይሄን ትእዛዝ ሰጣቸው ባይጸኑ አኹባና በእሽቶም ሸባና እነሱ ወጡ ይሄ ሁሉ ኖህ ባየ ጊዜ በጣም አዘነ ይላል አለቀሰ ዓለምን ቢያይ ዓለም ሁሉ ጠፍቶ ሰው ሁሉ የለ ማንም የለም በዛው ሰዓት ኖህ በጣም አዘነ አለቀሰ እግዚአብሔር አምላክ በዛው ሰዓት ምን አለው ለኖህ አንተ ቀደም ብለህ ብታለቅስ ይሄን ሁሉ ዓለም አላጠፋም ነበር ለምን አልጾለትክም ለምን ያላልከኝ አሁን ነው ብታለቅስ እና እኔ ፈለኩት ቀደም ብለህ እንድትጾልት ነው ከዚህ የምንማረው ምንድነው ሊቃውንቶች እንደሚያስረዱት አብርሃም እሱ ሁሉ ጊዜ ሌላውን ለማዳን ሙሴም ቢሆንም ሌላውን ለማዳን ነው ሲታገል ነበር ኖህ ግን እስከዚህ ጥረት አላደረገም ጾለትም አላደረገም ከሰው ጋር በጣም አልተነጋገረም አላለም እና ግፊቱ ለራሱ በጣም ጻድቅ ነበር ለሌላው ግን ሌላውን ለማዳን እስከዚህ እንትን አልነበረው ይላሉ እና ከዚህ ይኸውላችሁ አንዳንድ ጊዜ የሆነ ነገር ከመምጣቱ በፊት ጾለት ሲያምላክ ማራቸው ልብ ስጣቸው ብለን ወደ እግዚአብሔር ወደ አምላክ ከለመነ አምላክን ጾለት ካደረግነን እግዚአብሔር አምላክ ቀርብ ነው እግዚአብሔር አምላክ ለዚህ በጣም ይጠብቃል እኛ ሰው ለማስማር እንችላለን እያንዳንዳችን ኃይል አለን እግዚአብሔር አምላክ ብዙ ነገሮች ኃይሉን ብርታቱን ለሰው ለአዳም ሰጥቶታል አዳም ግን ለራሱ ብቻ ማሰብ የለበት ማሰብ ያለብን ለሌላ ሁሉ አባታችን ሙሴ አሁን እንደምናውቀው እግዚአብሔር አምላክ የህዝብ አጠፋው ነው ብሎ በተነሳ ጊዜ የጥጃ ወርቅ ሰርቷልና ይሄን ላጠፋው ነው የህዝብ ካንተ ትውልዱን አወጣለሁ ቢል በዛን ሰዓት በምንም ታምር አይሆንም በመጀመሪያ እኔን ፋቀኝ እኔ በመጀመሪያ ከመጻፍ ላፋቀኝ ብሎ ታግሎ 40 ቀን 40 ሌሊት ሄዶ ጾልቶ ወሰዓለ ሙሴ ቅድመ አምላኩ በመጨረሻ አምላክ ምሕረቱን አወረደ በመጨረሻ ምሕረቱን አስወረደ አሁንም ደግሞ እና አብርሃም ሰዶምና ገሞራ ተፋስተ በዛን ሰዓት ስንት ጾለት አደረገ እግዚአብሔር አምላክ ዓለምን የምትፈርድ 50 ጻድቃኖች ሊኖሩ ይችላል አምስቱ ቢያንስ 45 ጻድቃን ለነዚህ አላጠፋቸው 30 ቢኖሩ እስከ 10 እስከሚደርስ ታግሎ እነዚህ ኃጢአተኛ ናቸው ነበሩ ሰዶምና ገሞራ በጣም ኃጢአተኛ ለሰው የሰው ነገር የሚቆርጡ ናቸው ነበሩ ምኝታ አጥተው ያለ ምኝታ ላንተ ረዝሙሃል እያሉ ሲጎቱት ነበር ያንን በሙላት አለብህ ወይም ደግሞ ያነ ሰው ደግሞ ቁመተኛ ከሆነ ደግሞ ምኝታ ትንሽ ያመጣል ይሁንና እግርህ አልበቃው ብሎ እግሩን ሲቆርጡት ነበር እንከርክመው ስራቸው በጣም አስጠያፊ
በጣም ክፉ ናቸው ነበር ግን አብርሃም ቆሞ እነሱን ለማዳን በጣም ጸሎት አደረገ እና ከዚህም እግዚአብሔር አምላክ ለኖህ ለምን ቀደም ብለህ አለመንክም አሁን ይሄን ነገር ዓለሙን ስታይ ነው ግን በመጨረሻ ኖህን ለአምላክ ምስጋና ያቀረበ ኖህ ቁርባን ለእግዚአብሔር ለአምላክ አቀረበ ኖህም መሳዊት ገነባ ከንጹህ ከሆኑት ሁሉ እንስሳዎች ወስዶ ከወፎች ንጹህ ከሆኑ እነሱን በመሳዊቱ ሰዋቸው እግዚአብሔር አምላክ ያንንም አሸተተ እግዚአብሔር አምላክ እንደዚህ ማለት ሰውን እንግዲህ አልራገምም መሬቷንም አልራገምም ባቡር አዳም ኪየት ላይ ባዳም ጋሚኖራ የሰው ልጅ ልቡ ከልጅነቱ ጀምሮ ያው ክፉ ነው እና ስለዚህ ነገር አላመጣምና እንደዚህም አራት ክረምት አለ መጋቢት አለ እንደዚህም የንፋስ ዘመን አለ በጋ አለ እነዚህን ከሀገሪቱ እንዳይለዩ አደርጋለሁ እግዚአብሔር አምላክም ኖህን መረቀው ይላል እግዚአብሔር አምላክ ብዙ ተባዙ ብሎ ይመርቃቸዋል የእናንተን ፍራታችሁ ማስተናገጥም እግዚአብሔር አምላክ በእንስሳ ሁላ እናንተን ሲያችሁ ይደነግጣል ብሎ የሁላ ቡራኬ እግዚአብሔር አምላክ ይሄን መረቀው ይላል እና ከዚህ ግን እግዚአብሔር አምላክ ምን ይላል ይሄን ከዛሬ ጀምሮ ከዚህም በፊት አይበላም ነበር ስጋ አልተፈቀደም ነበር በኖህ ዘመን ግን ይሄን ቁርባን ባቀረበ ጊዜ ኮልጋይ መሳሸሩ ኻይላኺን የለውኽላ የሚርመሰመሰው ሁላ እነዚህ እነዚህ መብላት ይችላልላችሁ ከየረቀ ሰናታት ይላኺን እንደ ቅጠል እንድትበሉት ፈቅጃለሁ አኽባሳን በናሾ ዳሞኖ ተኸሉ ግን ስጋ ስትበሉ ደሙን አብራችሁ እንዳትበሉ ይላል አኺዳመኸን ናሾ ተኸም እድሮሽ ሚያድ ኮል ኻያ እድረሽኑ ሚያድ አዳም ሚያድ ኢሽ አኺብ እድሮሽ את נפש האדם የሰውን ነፍስ ግን የሚያጠፋ ወይም ሌላ ጓደኛውን አጠፋ ለማውጣቱ ከገደለው ወይም ራሱን ካጠፋ ካለ ይሄን ቆጣለው ይሄን ነገር እጠይቃለሁ ናዚህ ብዙም ጊዜ ሰው በዚህ ዓለም ወይም ሰውን መግደል የሰውን ነፍስ መውሰድ ቀላል ነገር አይደለም እግዚአብሔር አምላክ የፈቀደ እንስሳዎችን እነዚህን ንጹህ የሆኑትን ብሎ አምላክ ፈቅዷል ግን የሰውን ነፍስ መውሰድ ይሄ በጣም ከባድ የሆነ ኃጢአት እንደዚሁ አንድ ሰው በራሱ ማጥፋት ወይ መሮኛል ህይወቴ ከብዶኛል ከዚህ ደረጃ መድረስ ይሄ በእግዚአብሔር በአምላክ ዘንድ ይሄ በጣም ከባድ የሆነ ኃጢአት ነው አባቶቻችንን በዚህም በመሰረቱ ራሱን የሚያጠፋ ከባድ ኃጢአት አለ ቀላል አይደለም እና ስለዚህ እግዚአብሔር አምላክ ግን ያንን ንጹህ የሆነውን እንስሳ ስትበሉ ያንን ደሙን አብራችሁ እንዳትበሉ አሁንስ እንደሆነ ካሽሩት የሚባል አለ በጥራቸው እንዴት አድርጎ እንደሚሆን ስለስራቱ ሁላ ይሄን መማር አለብንና ያው ይሄን ያደረግነን ይሄን ይፈቀዳል ይላል የሰው ግን ሰውን መግደል ወይም ሰው የራሱን ነፍስ መውሰድ ማል ፍቃድ ሰጠ እግዚአብሔር አምላክ የዘራልህ ነፍስ ማለች ነፍስ ነካለህ ተብሎ እግዚአብሔር አምላክ እያንዳንዳችን ይጠይቀናል ይሄን ነገር ሁሉ ለሚያደርግና ስለዚህ በዚህ ሁኔታ እግዚአብሔር አምላክ ይሄን አስጠነቀቀ ይላል እና ሁለተኛ ደግሞ እንደምናየው እግዚአብሔር አምላክ ቃል ኪዳን ከናንተ ጋር ለዘላለም ይገባለሁ ይላል ይሄን ማዕበል ውሃ ጥፋት ባገሪቱ አላመጣ ይሄ ነው ቃል ኪዳን ያምጣ ይላል በእኔና በእናንተ መካከል ወበን ኮል ነፍስ ያሽም ይተኸን በሚኖረው ሁላ ባለው ለዘላለም
اتكاشتين أتاتي بيانا قصة دمنان بسماء سايالو فايتالو بريد بيني وبين أرض هي ملكت هنا بيننا بينانت فأيا بأنني أنا لايت بني أتاكشت بأنا نهن قصة دمنا باينن جزء እግዚአብሔር አምላክ ቃል ኪዳን እንደሆነ ይሄን ማወቅ አለብን ከዚህ ሲያስረዱ የኦሪት አሁንስ እንደሆነ ቃውንቶች ምን ይላሉ የቀስተ ደመና ሲታይ የአምላክ ምልክት እና ይሄ በሚታይ ጊዜ ለአምላክ ምስጋና ማቅረብ አለብን ምንድነው ዞኸር በሪቶ ምንድነው ቃል ኪዳኑ የሚያስተው በነዕማን በማማሩ ይሄን ነገር አምላክ በተናገረው የሚቆም ተብሎ ቡራክ የሚመረቃል ይባረካል ይሄን ባየነን ጊዜ አምላክ ቃል ኪዳንህን የምታስታውስ ቃል ኪዳንህን የማትረሳ ይሄ ቀስተ ደመና በታየ ጊዜ ይሄ የሚያሳየው ምንድነው እግዚአብሔር አምላክ ይሄን ያለም የውሃ ጥፋት አምላክ ባሁኑ ጊዜ ማምጣት ነበረበት ግን እግዚአብሔር አምላክ ይሄን የውሃ ጥፋት ባለም የማያመጣበት ምክንያት ምንድነው ይሄ ቃል ኪዳን ስለገባ ነው ይሄ ቃል ኪዳን ነው ይሄን የሚያቆመው ባሁኑ ጊዜ ይሄን ጋየነ ያለነው ትውልድ የዛን ስራ እየሰራ ነው ማለት ነው ስለዚህ ይሄን ባየነ ጊዜ ወደ አምላካችን አማመስገን በቃል ኪዳንህ የምትቆም ቃልህን የምትፈጽም ብለን ደግሞ ወደ አምላክ ለመመለስ በማለት መሞከር አለብን ይሄ ሁላ የምናየው ይሄ ሁላ ያለ ጥፋት የዓለም ውሃ ጥፋት የመጣ በምንድነው በስራችን ነው በድርጎታችን ነው ዛሬም እንደምታዩት ያለንበት ደረጃ ቀላል ደረጃ አይደለም በአሁኑ ዘመን እንደምታዩት ይሄ ዓለም ዲሞክራሲ ነው እየተባለ ተስተቀላድሟል እየተባለ እያንዳንዳችን እንደፈለግነው መለባበስ እንችላለን እያንዳንዱ ከሁሉም መጋባት ይችላል ዛሬ አምላክ ይቅር ይበለን ወንድ ከወንዱ ሴት ከሴቱ ይሄ በጣም ይሄ የቀድሞ የነበረው ስነ ስርዓት ነው ተመልሷል በአሁኑ ጊዜ አምላክ ይቅር ይበለን ይቅር ብሎ ይሄን ነገር አምላክ ይከለለን ነው እና በአሁኑ ጊዜም የምናየው ዘመኑ እንደዛ የሆነ ዘመን ቀስ በቀስ እያለ እየመጣ ነው ባለም እንደምታዩት የአሜሪካ የአውሮፓ የነዚህ ፋሽን መጥቶ ዛሬ ፍራት የለ ነውር የለ ነገር ዓለም ሁሉ እየተበላሸ ያለ መከባበር የለ ልባችን ሁሉ ተመስጧል በሌላ ሁኔታ ነው መንገዳችን ሁሉ እየለወጥን ነው ያለነው እና ስለዚህ ይሄን በመናነበው ጊዜ ሁላችንም ማስተዋል አለብን ያለንበት ደረጃ በአሁኑ ጊዜ ሴት ነው ያለነው ስራችን እንዴት ነው ይሄን ነገር እኮ እግዚአብሔር አምላክ ዓለምን አጥፍቶ ነበር ዓለም እንደዚህ አይነት ነገር የውሃ ጥፋት አምጥቶ ነበር እና የነሱን ስራ ዛሬ ይዘና ወይም ሌላ ስራ ነው ይዘን ያለን ብለን እነዚህን ጥያቄዎች እያንዳንዳችን መጠየቅ አለብን መንገዳችን ለማሻሻል መሞከር አለብን ያምላክን መንገድ ይዘን ለመሄድ መታገል አለብን እና ይሄ ሁኔታ የምናየው ያለ ማዕበል መጥቶ ይሄ ለራሳችን ትልቅ ትምህርት ነው የቀድሞ ብቻ አይደለም በአሁኑ ጊዜ እንደምናየው እነዚህ ሁሉ ነገሮች በአሁኑ ጊዜ ባለንበት ኦከት ባለንበት ጊዜ ባለንበት ሁኔታ ይሄው የዛ ትውልድና ያሁኑ ትውልድ ነገሩ የተያዘ ሊሆን ይችላልና ይሄን በመናይ ጊዜ ወደ አምላካችን ለመመለስ ይሄውላችሁ ኖህ አንድ ሰው ዓለምን አድኗል እኛ ደግሞ ለሌላው መለመን ለትውልዱ መለመን ለልጆቻችን መለመን ለህብረተሰቡ መለመን አምላክ ባክህ ምሕረት አውርድ ልቦና ለሁላችን ስጠን እነዚህ ልባቸው የተሸፈነ ልባቸው ድንጋይ የሆነ ሁሉ ወደኛ መልሳቸው ወደ መንገዱ መልሳቸው
እኛንም እነሱንም ወደ አንተ መንገድ እንድንሄድ ይሄን አሁንስ እንደሆነ ስተት የሚያመጣ እነዚህ ሁሉ ነገሮች አረቃቸው አቆርማትከ ማቱን አርቅልን ማትን አርቅ አቆርማትከ አውርሳልከ እንደዚህም ደግሞ ይቅርታውን አውርድልን ምሕረቱን አውርድልን አቁም ኪዳንከ ኪዳንህን አቁምልን እንዳሁን እንደምናየው እና ይሄን ሁላ ቃል ኪዳን እግዚአብሔር አምላክ ለኖህ ገባለት ይላል እና ከዛው ሁላ የወጡት ሁላ ሃም የፌት እነዚህ የክናን አባት ሾሻኤል ኢብን ኖህ ኩሜል ነፍሳ ኮላት ከነዚህ ከሶስት ከሆኑ ከኖህ ልጆች ከሸም ከካም ከየፌት ዓለም ሁላ ተፈጠረ የዓለም ሁላ ዘር ከዚህ እንትላለ ግን ምን ይላል ባያኸል ኖህ ኢሻ ደማ በይተካረም ይላል ኖህም የመሬት ሰው ነበር ይላል እሱም የወይን አታክልት ተከለ ይላል እና ከዚህ የሆነ ወዲያው እንደወጣ ይሄን ወይን ስለተከለ ከዛን ሰዓት እንደሚያስረዱት ታሪክ አለ ሰይጣን መጣ እንደ ሰው ሆኖ እንደ ሌላ ጥሩ ሰው ሆኖ መጣ ኖህ ምን እያደረክ ነው አለ ይሄን የወይን ፍሬ እየተከለ እሺ እኔ ልረዳህ ነኝ እሺ አለ ምን አደረገ መጀመሪያ በጋረደ ያንን በጋርዶ ያንን ህዛ ተከለው ላይ ያንን ደፈ ሁለተኛ ነው አንበሳን ወስዶ ደግሞ አብዶ ደግሞ ያንን ደሙን አፈሰሰ ይላል ሶስተኛ ደግሞ ያንን ነውር የሆነውን አሳማውን ደግሞ ያንን እንትናል በዛው ሰዓት ያንን ወዲያው አደገ ይላል ከዛ ያንን ወይን ጠጣ ይላል እሱም ሰከረ ከድንኳኑ አሁንስ እንደሆነ ነውር ሁላ ነገር ሁላ ታየ ይላል እና እዚህ ነውላችሁ ይሄ ምሳሌ ሲያስረዱ ይሄ ምንድነው እነዚህ ሁላ እንስሳዎች ተወሰዱ ምንድነው ይሄ እንደ ምሳሌ ነው ለኛ ተመርቶ ነው ወይን ቀላል ነገር አይደለም ሆድ የደበቀውን በቅል ያወጣዋል ይላል እንግዲህ አንድ ሰው ወይንም ወይን ቢራም ሲጠጣ መጀመሪያ እንደበግ ነው ምንድነው አፍ ፍረት አለው ገና አንድ ሁለት ሶስት ሲጠጣ ገና ያፍራል ሲቀጥል ሲል ግን እንዳንበሳ ይሆናል አቶ ወንዱ አካኪ ዘራፍ ይያልበችን ይዘላል በዚህና በዚህ እኔ ላይ ያለንት ይላል በመጨረሻ ግን ይሄን መጠጣ ተቀጠለ ኋላ ምን ይሆናል እንደ ጦጣ ይሆናል አው ጦጣ ወስደው እንደ ጦጣ መዝለል አያዝ በዚህ መረጥ በዚህ እንትን ማለት በዚህ እንትን ኋላ ከቀጠለ ደግሞ መጠጣ ተቀጠለ ኋላ ቆመ እንደ አሳማ ሀጭቃ ሽቅ በሽቅ ይሆናል ይሄ ምሳሌ ነው ትምህርት ነው እና ኖህም በልኩ ወዲያው ያንን ሲጠጣ አስካር ላይ ደረሰ ልጆቹም ይሄን ባዩ ካም የሚባለው እሱ መጀመሪያ ይሄን ነገር አየና ያባቱን ነው ራጁ ይላል በዚህ ልቃም ሲያስረዱ እንዳይወልድ ያደረገው ይላል ለምንድነው እንግዲህ ሌላ ልጆች ተወልደው ደግሞ እኛ ጋር መከፋፈል ምንድነው ብሎ ይሄን ክፉ ነገር ሰራ ይላል ኮለሸሸው ማለት ሁለት ወንድሞቹ ይሄን ነገር በሰሙ ጊዜ ሸም ወስዶ ወደ ኋሊት ሆነው የፌትን አረባ ከአባታችን እንደዚህ ብሎ ከወርደት ላይ ወድቋል ሄደን ሸፍነው ብለው ወደ ኋሊት ይጀሩ ያባታቸው ነው እንዳየው እነሱ እንደዚህ አድርገው ሸፈኑት ኖህም ከወይኑ ተነሳ ይላል ትንሹ ልጅ ያደረገውን ማወቀ ይሄን ክፉ ነገር በሱ ላይ ያደረገው ዳውልት ሲያደርገው በዚህ ረገመው ይላል ባዮሜር አሩክና ለበዳባዲ አገልጋይ ትሆናለህ
ብሎ ይሄን እርግማን በከነዓን ላይ መጣ ይሄ እርግማን ሁሉ ባዮመር ባሩክ አዶናይ ኤሎሄ ሸም ግን ለአምላክ የተመረጠ የፋት ኤሎሂም ለየፌት ቦይሽኮን በዋለ ሸም ይላል ምንድነው የፌት ደግሞ ይሄን አብሮ ስላደረገ እንግዲህ ይሆንላችሁ ይሄን ያመነጨው ይሄን በመጀመሪያ እናደርግ ያለ ሸም ሴም ነው ነበር ሴም እንግዲህ እኛ ይሁዲዎች ነን ሴም እኛ ነን ይሁዲዎች ዘር ነን አብርሃም ከሴም የወጣ ነው የፌት ደግሞ ይሄ የአውሮፓ የአሜሪካ የነዚህ ናቸው እግዚአብሔር አምላክ ለነዚህ ለሁለቱ ደሞዝ ሰጣቸው አምላክ ደሞዝ የሰጣቸው ምንድነው ሴም ለሸም ጥቂት እንዲቆናጽፍ በየቀኑ አባቱ እንዳለበሰ እኔ በአምላክ ይሄን ህግ ትእዛዝ ጥቂት በየቀኑ እንዲቆናጽፍ ሰጥቷለሁ ብሎ ይሄን ነገር ሰጠ የፌት ለየፌት ደግሞ አምላክ የመጨረሻ ጦርነት የሚመጣል ይሄም ጎግ ማጎግ ይባላል ይሄ ጎግ ማጎግ ጦርነት የሚባለው ዝም ብሎ አይደለም የሚመጣው እና እግዚአብሔር አምላክ በዛው ሰዓት ጎግ ማጎግ የሚባል ከባድ የሆነ ጦርነት ይመጣል በዛውም ጦርነት ያለም ሁላ መጥቶ ወደ ኢየሩሳሌም ይመጣል ከየሕዝቅኤል ከምዕራፍ 38 እንደሚለው አምላክ እየኮለኮልኩ ሳይፈልግ ያመጣዋል ኢየሩሳሌም የመጨረሻው መውደቂያው ትሆናለች እነዚህ የሸም የየፌት ይቅርታ የየፌት ዘር ናቸው ወደዚህ እግዚአብሔር አምላክ የሚያመጣቸው ይሄ ሁላ ፍራት በእኛ የሚመጣ የሚል ለምንድነው ዝም ብሎ አይደለም እግዚአብሔር አምላክ ይሄ ሁላ የሚያመጣቸው አገሪቷ መቃብር እንድትሆናቸው ነው አባታቸው ልብስ እንዳለበሱ እግዚአብሔር አምላክ ደግሞ እናንተ አባታቸው ስላለበሳችሁ እቺ ሀገር ደግሞ መክደኛችሁ ትሆናለች እቺ ሀገር መቀበሪያችሁ ትሆናለች ስለዚህ እግዚአብሔር አምላክ የሁላ ፍራት እነሱ የሚመጡ ከኛ ጋር የሚዋጉ የሚሉ 7 ወር ብቻ እነሱን ለመቆር ይወስዳል ለጎግ የፌት እንግዲህ ከየፌት ጎግ ማጎግ የሚባለው የወጣ ከየፌት ዘር ነው ለሱም መቀበሪያ ባገሪቷ ሰጣለሁ ነብዩ ይላል ይኸውና የሁላ ለምንድነው አባታቸው ስታለበሱ አባቱ ስታለበሰ ሸም ያመነጨሱ ነበር የፌት ግን ተጎቶ ሱስላለው ያን ደሞዙ እስከዚህ አይደለም በመጨረሻ ግን ሀገሪቷ ይቀበላል ማለት ነው እና ይሁላ ምናየው ኖህ ከዚህ ሁላ ደረጃ ደረሰ ከመጠጥ የተጀመረ ነው እና እግዚአብሔር አምላክ ይሄን ያለም ሁኔታ ከኖህና ከልጆቹ እግዚአብሔር አምላክ መርቆ ከነሱ የሁላ ትውልድ ወጣ እና በአጠቃላይ ያየነው ይኸውላችሁ በዚህ ዓለም ያለነው ለእያንዳንዳችን ዓላማ አለን እያንዳንዳችን ዓለሙን ከፍ ልናደርገው እንችላለን ዓለሙን ደግሞ ልናወርደው እንችላለን በጎ ስራ ስንሰራ ይሄ ዓለም አብሮ ከፍ ይላል እንስሳ ሁላ በጎ ይሆናል ጥሩ ይሆናል እኛ ግን ስንበላሽ ግን ያለ ሁላ ፍጡር አብሮ ከኛ ጋር ይበላሻል እና ስለዚህ እግዚአብሔር አምላክ አዳምን በፈጠረው ጊዜ ምን አለው ይሄ ሁላ ዓለም የፈጠርኩ ላንተ ብዬ ነው ግን ዓለምን የፈጠርኩት እንዳታበላሽ ብሎ እግዚአብሔር አምላክ ተናግሯልና እኛም ደግሞ ይሄን ዓለም የምንጠብቅ
በህጉ በስነ ስርዓቱ የሚሄደው ልቦና ሰው እግዚአብሔር አምላክ ይስጠና ሻባት ሻሎም ወመባዋ